ሩታ ቆይ ምንድነው ችግርሽ? የማዳም ቅመሞች ባንቺ በኩል ያሉ ያንቺ ደጋፊዎች ላንቺ እየተከራከሩ ላንቺ ብዙ ነገር እየተጨነቁ አይዞሽ ሩትዬ አለንልሽ እያሉ ብዙ እየደገፉሽ ከርመው ብዙ መልእክትን ሲያስተላልፉልሽም ቆይተው ለምንድነው ዛሬ በለቀቃችሁት ቪዲዮ ህዝቡ እስኪነሳብሽ በተለይ ደግሞ ያንቺ ወዳጅ አድናቂዎች እስኪበሳጩብሽ ድረስ ኧረ እባክሽ ሩታ አሁንስ አበዛሹ እስክትባይ ለምን እንደዚህ አይነት ድርጊት ማሳየት ፈለግሽ? በተለይ ቤትሽ አክብረው የመጡትን አብርሽም ሄርሜላም ምንም አይነት ሴራ ውስጥ ቢሆኑም አንቺን አክብረው ላንቺ ለመናገር ወርቁ በእነሱ በኩል እንዳልተገዛ በሄርሜላ በኩል የተገዛ ወርቅ እንዳልሆነ ሊያስረዱሽ መጥተው ለምንድነው ከቤትሽ ገፍትረሽ ያስወጣሻቸው? ለምንድነው አሁንም ድረስ ክፍተት እየፈጠርሽ በትዳርሽ መካከል ትልልቅ ችግር እያስገባሽ ለሌላ ጭቅጭቅ ለሌላ ንትርክ መንገድ የምትከፍቹ? ሩታ እኛኮ እንወድሻለን እናከብርሻለን። ኦዲየንስም በአንድ ድምጽ ነው ብዙ ቦታ ላይ ሩትዬ አይዞን አለንልሽ የሚሉት። በተለይ አብርሽና ሄርሜላ የሚሰሩትን ተግባር በተመለከቱ ቁጥር ሄርሜላ ቪዲዮ በለቀቀች ቁጥር ቲክቶክ ላይም ዩቲዩብ ላይም በተለያዩ ቦታዎች ሩታዬን መተካት አትችይም አንቺ ልጅ ከባድ ነሽ እያሉ ብዙዎች አንቺን ብለው እኮ ተከራክረዋል። ብዙዎች እኮ አንቺን ብለው ሄርሜላን ብዙ ተችተዋታል፣ ብዙ ተናግረዋታል። ይህ ሁሉ የሆነው አንቺን ከመውደድ ከማክበር እንዲሁም ደግሞ የልጅሽ አባት ከሆነው ከአብርሽ ጋርም ህይወታችሁን ቀጥላችሁ ትዳራችሁን አጠናክራችሁ ሩታና አብርሽ አንድ ላይ ይሁኑ በተባለው መሰረት አንድ ላይ እንድትሆኑ ነበርኮ ሰው ሲከራከር የነበረው። ለምንድነው በሆነው ባልሆነው ክፍተቱን እያወጣሽ ሚዲያም ላይ በደንብ ክፍተቱን እያሳየሽ አሁንም ቢሆን ትልልቅ ችግር እንዲፈጠር የምታረጊው? ባንቺ የማንፈርድበት ዋነኛ ምክንያት አለ። ልክ ወርቁ እንደተሰጠሽ በውስጥ የተለያዩ መረጃዎችን አውቀው ነግረውሻል፣ አይምሮሽንም በርዘውታል። ይህ መረጃ እኛም በውስጥ ደርሶናል። ሩታ ሚዲያ መውጣት አልፈለገችም እንጂ የሰማችው ወሬ ወርቁ ከሄርሜላ ብቻ ተሰጠ የሚለውን ሳይሆን ሄርሜላ ወርቁ ላይ የሆነ ነገር ሁሉ አስደርጋበታለች ብለው አውቀው የማይሆን ወሬ እያሶሩ የማይሆን ሜሴጅን ነው ለሩታ እየላኩ የሩታን አይምሮ የበጠበጡት ነው ያሉት። ታዲያ እንግዲህ ሩታ ትልቅ ችግሯ ትልቅ ነገርም የፈጠረው ይህ ጉዳይ በውስጥ ማለቅ ሲገባው አሁንም ቢሆን ሚዲያ እየወጣች አብርሽንም እያስከፋች በተለይ ደግሞ ያልተፈጠረ ገና ለገና ያልሆነ ወሬን ዝም ብሎ በጭምጭምታ በውስጥ የሚያደርሷትን ሰዎች በማመን ከባድ ጦርነት ውስጥ እየገባች ትገኛለች። ትልቅ ስህተትም ነው ስንል ነው ይሄን ነገር የምንወቅሰው። ይሄ ጉዳይ በተመለከተ በውስጥ በደረሰ መረጃ የአብርሽና ሩታን ሰላም መሆን የማይፈልጉ የቅርብ ሰዎቿ ናቸው በቴሌግራም የማይገቡ ሜሴጆች የማይገቡ መልእክቶችን እየላኩ ይሄ የሄርሜላ ስጦታ ነው፣ አብርሽ አንቺን ወዶሽ አይደለም የሰጠሽ፣ አሁንም ቢሆን ንቂ፣ ከባድ ሴራ አለ፣ አብርሽንም ሄርሜላንም ጠርተሽ ልካቸውን ነግረሽ ይህንን ወርቅ ወርውሪላቸው ብለው ነው በከባባድ ሁኔታ መልእክት ሲያደርሷት የነበረው። እነዚህ ተንኮለኛ ሰዎች አሁንም ሩታን ህይወቷን እየበጠበጧት ነው። ሩታ አሁንም ቢሆን በእነዚህ ሰዎች አይምሯ እየተበጠበጠ ነው። እባክሽ ሩታ ንቂ፣ የመከረሽ ሁሉ የተቆጣሽ ሁሉ ላንቺ ትዳር ላንቺ ጥሩ ህይወት ያሰበ አይደለም። አንዳንዶች ያንቺንና ያብርሽን አንድ ላይ መሆን የማይፈልጉ አሉ። በተለያየ ቦታም ድንጋይ እየፈነቀሉ ከባባድ ሁኔታ እየፈጠሩ ከአብርሽ ጋር እስከ መጨረሻው ሊያለያዩሽ የተዘጋጁ ከባባድ ሰዎች በዙሪያሽ አሉ። ትልቁ ጥፋትሽ እዚህ ጋር የሰራሽው አብርሽ ላሳምንሽ የገዛውበትን ቦታም ላሳይሽ እዚህ ጋር ወሬ ነው የተሰማው እባክሽ ሩታ ተረጋጊ እያለሽ አሁንም በፍጹም ልታምኚ አልፈለግሽም። እሱ ቢጨንቀው ሄርሜላን እንኳን ቤትሽ ድረስ አምጥቷል። አሁንም ቢሆን ልታምኚ አልፈለግሽም። በዛሬው ቪዲዮ ደግሞ ብዙ ኦዲየንስ ነው ባጭሩ ያዘነብሽ። ሩታ አሁንስ አበዛችው። ምንድነው ክብር የሌላት? ለምንድነው ለትዳሯስ ክብር ማትሰጠው? ለምንድነው በሆነው ባልሆነው ወሬ እየሰማች ትዳሯ ላይ ትልቅ ፈተና የምታመጣው? በማለት ነው ብዙዎች እየተናገሩሽ የሚገኘው። እባክሽ ኮሜንቶችን ለማየት ሞክሪ። በእርግጥ በአንቺ በኩልም አንፈርድም። ብዙ ሰዎች ለአንቺ የተሳሳተ ነገር እየነገሩ የማይሆን ነገሮችን እንደሚያሳስቡሽ እናውቃለን። ሄርሜላ ያደረገችውን የበፊት ተግባሯንም ብዙዎቻችን እናስተውላለን። ነገር ግን ይህ ወርቅ የተሰጠሽ ከአብርሽ ነው። ይሄን እርግጠኛ በመሆን እንናገራለን። ይህ ወርቅ ሲገዛ ከጓደኛው ጋር ብቻ ሆኖ እንደገዛ የተገዛበት ቦታም በክብር እንደተሸጠለት ጭምር መረጃዎቹ ተሰምተዋል። ከዛም ባለፈ ደግሞ ይህ ጉዳይ ከሄርሜላ ጋር ምንም ንክኪ እንደሌለው ሄርሜላ መታ ተናግራለች።
ሩታ በንዴት ሆነሽ አብርሽን በሆነው ባልሆነው ነገር እያስከፋሹ በመጣሽ ቁጥር በተለይ ደግሞ ከሄርሜላ ጋር ያሉበት ነገር ይታወቃል። አሁንም ቢሆን ክፍተት እየፈጠርሽ ወደ ሌላ ነገር እንዲያመራ ወደ ሌላ ሴት እንዲሄድ ክፍተት በሰጠሽ ቁጥር የሚያራርቃችሁ ነገር እየሰፋ ነው የሚመጣው። እባክሽ ሩታ ካለሽበት ነገር ንቂ። የሚያደርሱሽን ሰዎች፣ መረጃ የሚሰጡሽን ሰዎች የትኛው ነው ለኔ ጥሩ ያሰበው የትኛው ነው ለኔ ጥሩ ያላሰበው የሚለውን በደንብ እንድትመረምሪ የእውነት ዛሬ መልእክቴን ማስተላለፍ ፈልጋለሁ። ብዙ ኦዲየንስ ነው ዛሬ በሸቀው ሩታ አበዛችሁ በማለት ጭምር ነው ብዙዎች ሲናገሯት የነበረው። በዛሬው ሁኔታዋ አንዳንዶች ደግሞ ቲክቶክ ላይ በመሄድ ጭምር ይቺ ልጅ አበዛችሁ፣ ለምንድን ነው ትንሽ ክፍተት እየፈጠረች ትዳሯ ላይ እንደዚህ አይነት ከባድ ነገር የምታመጣው በማለት ጭምር ነው ብዙ መልእክቶችን አንቺን በተመለከተ እየተናገሩ የሚገኘው። እባካችሁ በሩታ በኩል ያላችሁ ትልልቅ ሰዎች እናቷ፣ እነ ሜላት እህቶቿ እባካችሁ ያለውን ነገር ቆም ብላ እንድታስብ፣ በተለይ ደግሞ የማይገባ ነገር መልእክትን እያስተላለፉላት ጭንቅላቷን የሚበርዙ ሰዎች ከሷ ከራሷ እንድታርቃቸው እንዲሁም ሁሉን ነገር ቆም ብላ እንድትመረምር እባካችሁ እናንተም ልጃችሁን ተቆጡ። ይህ ትዳር አሁንም መቀጠል እንዳለበት እባካችሁ ተናገሩ ለማለት ነው የዛሬውን መልእክቴን ማስተላለፍ የፈለግኩት። እባክሽ ሩታ የሰውን የኦዲየንሱን ሀዘን በመያዝ እንዲሁም ኮመንቶቹን በማንበብ እባክሽ ህዝብም ኦዲየንስም እንዳያዝንብሽ የተሻለሽ እንድታረጊ የእውነት በአክብሮት በፍቅር ነው የምጠይቅሽ። የዛሬው ቪዲዮ በጣም ብዙዎችን ያስከፋው። ሄርሜላም ቢሆን እባክሽ በሆነው ባልሆነው አብርሽ ጋር እየተጠጋሽ አሁንም ቢሆን ሩታ አይምሯ እንዲበተን አታድርጊ። በቃ በተቻለ መጠን ከነዚህ ሰዎች ህይወት ራቂ። በእርግጥ በሄርሜላም አሁን አይፈረድም። ሄርሜላ ነች ወርቁን የገዛችው ሲባል የራሷን ስም ለማጥራት ስትል አብርሽን በግድ ይዟት ስለመጣ መጣች። ያው ያለውን ነገር አይታችኋል። ሁሉ ነገር በእርቅ ሳያልቅ ቀርቶ አብርሽም በተናዶ ያንን ወርቅ መሬት ላይ ወርውሮ ነው እንግዲህ ከቤቱ የወጡት ማለት ነው። ሄርሜላም ለማስረዳት እዛ ቤት ድረስ እንደተመጣች እዛ ቤት ድረስ እንደሄደች ነው እዛው ቪዲዮ ላይ የተመለከት ነው ማለት ነው። ሩታ እንግዲህ የተለያዩ ወሬዎች ነው ቀድማ የሰማችው። እዛ ወርቅ ላይ የሆነ ነገር ተደርጎበታል ከመገዛቱም በላይ ብለው ስለነገሯት እሱን ነው ፈርታ የነበረው። ወይ ደግሞ እንደዚህ ሲሆን ግልጹን እባክሽ ሩታ እንደዚህ አይነት መረጃ ሰምቼ ነው ብለሽ ያለውን ነገር ለአብርሽ ንገሪው፣ የሆነ ነገር ተደርጎበታል ብዬም ስለማስብ ነው ብለሽ ያለውን ነገር እኮ ብትነግሪው፣ ሁሉን ነገር እኮ ሚዲያም ባይወጣ ለአብርሽ ቢያንስ ያለውን ነገር ብታሳውቂው ጉዳዮች ሁሉ መፍትሄ የሚያገኝላቸው ነገሮች ይመጣሉ። እሱም ያለሽበትን ጭንቀት ለምን እንደተደበርሽም ቶሎ ይገባዋል። ያለውን ነገርም በራሱ መልክ በተቻለው መጠን አስረድቶሽ ራሱ እንደገዛውም አረጋግጦልሽ ጉዳዮች ሁሉ መፈታት ይችላሉ ማለት ነው። እባካችሁ አሁንም ቢሆን ሩታ ትንንሽ ክፍተቶች እንደ ቀልድ አትተይ። አሁንም ይችን ክፍተት በመጠቀም ያዘኑ የመሰሉ ሰዎች በእናንተ ትዳር መካከል እየገቡ ከባድ ነገር ውስጥ እንደሚያደርሷችሁ በፊትም የታወቀ ነው። አሁንም የሚሰማው ይሄንን ነው። ብዙዎችም የተናደዱብሽ በዚህ ምክንያት ነው። ለጭቅጭቅ ምክንያት አትሁኝ ሩታዬ፣ እባክሽ ሁሉን ቻይነሽ። አሁንም ቢሆን እየቻልሽ በውስጥ በጓዳሽ ሁሉን ምከሪበት። አብርሽንም አሁን አንቺም እየባሽ ጭራሽ ጭቅጭቅ አትፍጠሪ በማለት ብዙዎች መልእክት ያደረሱሽ ማለት ነው። ብዙዎችም የተናገሩት ይሄንን ነው ማለት ነው። ጠቅለል ባለመልኩ እንግዲህ ይዘንላቸው የመጣ ነው ከሰሞኑ የወርቁን ጉዳይ በተመለከተ በተለይ ደግሞ ብዙዎች አዝነውበት የነበረው ለምን ወርቁ የደስታን ምንጭ ሆኖ ሳለ ሩታ ለምን ተናዳ በዚህን ያህል ደረጃ መለሰች ስለተባለው ጉዳይ ነው ጠቅለል ባለመልኩ መረጃዎቹን ላሰማችሁ ብቅ ያልኩት። በሌሎች ቪዲዮቻችን እስክንገናኝ ድረስ ሰላሙን ሁሉ ተመኘውላችሁ። ሰላም